ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደመጥና መዳሰስ ያለባቸው መረጃዎችን ይዤላችሁ ቀርብ ያለውኝ በፋኖ ላይ እርምጃ ጥሩ ትምህርት ተሰጥቶታል። ይህን ጉዳዮች እንዳስሳለን። የሸኔ ታጣቂዎች ላይ የማያዳግም እርምጃ መወሰዱ እየወጣ ያለው መረጃ ያመለክታል። የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ መስቀል የኢትዮጵያ የውጭ ጉዳይ ሚኒስትር ያቀረበለትን ሰላማዊ ደብዳቤ ውድቅ ማድረጉ ተሰምቷል። ይሁን ጉዳዮችም የማስደምጣችሁ ይሆናል። ከዚህ ጋር በተያያዘ በፌዴራል መንግስት ላይ ያጠነጠነ የህወሓት መግለጫም ሰጣለች። ይህን ጉዳዮች ማስደምጣችኋለሁ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚ መረጃችን ስናልፍ ካፒቴን ማስረሻ ሰጤ በሰጠው ቃለ ምልልስ መሰረት ታላቅና ታናሽ ወንድሞች ወደ ፋኖ ትግል እንደገቡ ይታወሳል። መንግስት ያቀረበለትን ሰላም ጥሪ ተቀብሎ ከገባው ለካፒቴን ማስረሻ ሰጤ ታናሽ ወንድሙ ፋኖ በፋኖች መረሸኑ በሱ በኩል በፊት የወጣው መረጃ ያመለክታል። ይህም የሆነበት እኔ ሀገርን አድኛለሁ ታናሽ ወንድሜንም ገብሬያለሁ ብሎ በግልጽ ተናግሯል። አክሎም ይላል እነ ዘመነ ካሴ በውክልና ሀገርን እየመሩ ይገኛሉ። አሁን የሚገኙት በዲያስፖራነት መልኩ ውጭ እንደሚገኙ አሳስቧል። ለዚህ ደግሞ ለበቀል ሲሉ የኔን ታናሽ ወንድም ከራሳቸው ጎን የነበረውን ፋኖ ታናሽ ወንድሙን እንደረሸኑት በግልጽ ተናግሯል። ስለዚህ እኔ ሀገርን ታድጊያለሁ ቢሆንም ግን ወንድም ቢገብሩትም የውክልና ጦርነት እያደረጉ መሆኑን አሳስቧል። ሌላኛው በዋነኛነት ከምንመለከታቸው ጉዳዮች በአርማጮ እንግዲህ በሀገር መከላከያ ሰራዊትና እንዲሁም በሚኒሻ በቅንጅት በወሰዱት የፋኖ ታጣቂን እያጸዱት ይገኛሉ። አርማጮ ወረዳ ሙሉ በሙሉ እንደጸዳና በእነሱ ቁጥጥር ስር መሆኑ ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ መስቀል ከኢትዮጵያ አቻቸው የቀረበውን ክስ ውድቅ አድርገዋል። ሚኒስትሩም ትላንትና የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ የሰጡትን መግለጫ ሙሉ በሙሉ እንደማይቀበልና እርበቢስ መሆኑን አጣጥሎታል። ኤርትራ አሁንም በትዕቢት ተነፍታ እየተጓዘች ይገኛል። በተለይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ባወጣው መግለጫ በዋነኛነት በሀገር ውስጥ የሚገኙት የኢትዮጵያን ሉዓላዊነት የተዳፈሩትን የኤርትራ ወታደሮች ይውጡ የሚል ነበር። እንዲሁም የባህር በር ጉዳይ በሰላማዊ መንገድ መፍታት እንደሚፈልግ መግለጫ ሰጥቷል። ሌላኛው ጉዳይ በሀገር ውስጥ በሚገኙ ታጣቂዎች የሚደረገው ድጎማ እጇን ታስወጣ የሚል ነበረ። እነዚህ ሙሉ በሙሉ ውድቅ ማድረጉ ተሰምቷል። በዋነኛነት ጦርነትን የሚናፍቅ መሆኑን በግልጽ ያሳየ ጉዳይ ነው። በደቡብ ምዕራብ ሸዋ ዞን ቃርሳ ቶሌ ወረዳዎችም ታጥቆ ሲንቀሳቀስ የነበሩ የሸኔ ታጣቂም የማያዳግም እርምጃ እንደተወሰደበት ተገልጿል። የሰላምና የጸጥታ በማወክ በአካባቢ የሽብር ቀጠና ለማድረግ እና ህብረተሰቡን የተረጋጋ ህይወት ለመረበሽ ታጥቆ ሲንቀሳቀስ የነበሩ የሸኔ ታጣቂ ቡድን በምዕራብ ሸዋ ላይ በተለይ ልዩ ቦታው ቃርሳ ተብሎ በሚታወቀው ላይ ጠንከር ያለ እርምጃ ተወስዶበት በዚህም የተለያዩ ተተኳሾችና እንዲሁም የነፍስ ወከፍ መሳሪያዎችም ገቢ መደረጋቸው ተገልጿል። መንግስት ህግ የማስከበር ዘመቻ እየወሰደ ይገኛል። አማራጭን ሰላም ለሚቀበል ደግሞ እየተቀበለ እንደሚገኝ ያመለክታል። እዚህ ጋር በተያያዘ ህወሓት የሰጠችው መግለጫ አለ። የፌዴራል መንግስትን እንግዲህ ክስ አዘል መግለጫ ሰጣለች። የፌዴራል መንግስትና የአዲስ ጦርነት ለመክፈት እየተዘጋጀና ግዙፍ ወታደራዊ ኃይሉን ወደ ትግራይ ክልል እያንቀሳቀሰ ነው ሲል መግለጫ ሰጥቷል። ህወሓት የካቲት 2018 ዓመት ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፍሳሽ ጦርነት እንዲቆም ጠይቋል። ባለፈው ሳምንት በሰራዊቱና በሰላማዊ ህዝቡ ላይ በሰማይና በምድር የተፈጸሙ ጥቃት የወገኖች ህይወት አልፏል ብሏል። የኢትዮጵያ መንግስት አሁን ላይ የመጠነ ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙ ወደ ትግራይ በማስጠጋ ሌላ ዙር ጦርነት በማስያዝ ላይ ይገኛል ሲል ህወሓት ክሷን አቀርባለች። እዚህ ጋር አንድ ነገር ልብ ማለት የሚያስፈልገው በወልቃይት ላይ ጦርነት ይከፍታል መልሶ መግለጫ ይሰጣል። በፌዴራል መንግስት ማላበስ ይፈልጋል። አሁንም ይህን ሴራ ህወሓት እየደገመችው ይገኛል። ህወሓት በፕሪቶሪያ ውስጥ የተደረገው የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለው የመንግስት ወታደር ዝግጅት ቆሞ በስምምነቱ መሰረት ውይይት ሊገባ ይገባል ሲል አሳስቧል። ዓለም አቀፉ ማህበረሰብ ስምምነቱን ወይም የፕሪቶሪያ ስምምነት እንዲከበር ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱ የጠቀሰው መግለጫው የተባበሩት መንግስታት የአፍሪካ ህብረትና የአሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያ ባለፈ ጦርነትን ለማስቆም ጭብጥ ያለው እንቅስቃሴ እንዲያደርጉ አሳስቧል ሲል የህወሓት መግለጫ ይህን ይመስላል። እዚህ ጋር ከህወሓት ከሰጠው መግለጫ
ሁሌም ጦርነት የሚለኩስ እሱ፣ መልሶ መግለጫ የሚሰጥ እሱ። ስለዚህ ይህ ድርጅት ለአንዴና ለመጨረሻ ጊዜ መወገድ ያለበት ለትግራይ ወጣቶች ነቀርሳ የሆነ ድርጅት ነው። በሰሜኑ ጦርነት ራሱ ለኩሶ ራሱ መግለጫ ይሰጣል። ሰሞኑን በወልቃይት ላይ ራሱ ለኮሰ፣ አሁንም ራሱ መግለጫ ይሰጣል። ይህ እጅግ አደገኛ የሆነ ድርጅት መወገድ ያለበት እንደሆነ ማሳሰብ እንፈልጋለን። ሌላኛው ጉዳይ ጌታቸው ረዳ ለጊዜያዊ አስተዳደር ጀነራል ታደሰ ወረደም መግለጫ ሰጥቷል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያው ያሉ የህወሓት አከርካሪዎች እስካሉ ድረስ ትግራይ ከቀውስ ውስጥ አትወጣም ሲል ጌታቸው ረዳ በግልጽ አስቀምጧል። ይህ መግለጫ የሰጠው በዋነኛነት በእነሱ እጅ እየተዘወረ የትግራይ ወጣቶችን እያመሰ እንደሚገኝ ግልጽና ግልጽ ሊሰመርበት የሚገባ ጉዳይ ነው። ለዚህ ደግሞ እነዚህ ድርጅቶችና አመራሮች መወገድ እንዳለባቸው ያሳስባል። ዛሬም በኢትዮጵያ የመጀመሪያው የሰው አልባ የፖሊስ አገልግሎት ወይም የስማርት ፖሊስ አገልግሎት ማስጀመሩ ይፋ ሆኗል። ሰው አልባ ፖሊስ በአዲስ አበባ የመጀመሪያ የሆነው ጠቅላይ ሚኒስትር ዶክተር አብይ በተገኙበት ክፍት ተደርጓል። ለስራ አገልግሎት ክፍት ተደርጓል። ይህ አገልግሎት ለዜጎች የፖሊስ አገልግሎትና በተሻለ ፍጥነትና በቴክኖሎጂ የታገዘ እንዲያገኙ ያስችላል። በተጨማሪም አገልግሎት ለፖሊስ ፈጣን እርምጃ ለመውሰድ የሚያስችለውን የወንጀል መከላከል ስራው የሚያቀላጥፍ መሆኑ ተአምኖበታል። የዚህ አገልግሎት መጀመር በዲጂታል ኢትዮጵያ በ2030 የህግ አስከባሪ አካል ብቁና ተወዳዳሪ እንዲሆኑ የተጀመረ ሪፎርም ስራ ውጤታማነት የሚያሳድግ እንደሚሆን ተስፋ ተደርጎበታል። አገልግሎት የሚሰጠውም በአማርኛ፣ በኦሮሞኛ፣ በትግረኛ፣ በእንግሊዝኛና እንዲሁም ሶማሌኛ እንደሆነም ተጠቅሷል። እጅግ ደስ የሚል ጉዳይ ነው። በሀገራችን የመጀመሪያ የሆነው ሰው አልባ የፖሊስ አገልግሎት በተለይ በ2030 እንደ አውሮፓውያን ወይም ግሪጎሪያን አቆጣጠር ተወዳዳሪ እንደሚሆንም ተስፋ ተደርጎ እየተሰራ ይገኛል። ውድ የቻናል ቤተሰብ ተከታታዮች ጦርነትን እንጸየፍ፣ ሰላማችን እናጽና፣ የባንዳና ባንዳ ተላላኪዎችን እናምክን፣ ልማት ራያችን እናድርግ። መንግስት የዘረጋን የሰላም ጥሪ ተቀላቅለን ወደ ሰላም ፊታችን እናዙሩ። ሀገርን ለማፍረስና ለመበተን ሌት ተቀን ወገባችን አስረን አንስራ። ራያችን ሰላም እና ልማት ይሁን። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ በሀሳብ ልዩነት ጫካ የገባችሁ መንግስት የዘረጋላችሁን የሰላም በር ትቀላቀሉ ዘንድ እናሳስባለን። በጦርነት አትራፊ ወይም ተጠቃሚ ማንም የለም። ጥቂት ፖለቲከኞች ብቻ የቁማር ወይም ጌም ጨዋታ የሚጫወቱበት መሆኑ በግልጽ ሊሰመርበት ያስፈልጋል። ሀገራችን ፈጣሪ ይባርክ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።